ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምስቆያችሁ በተለመደው መሰረት የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቶ ማስቀደም ጀምራለን። ሶስቱ ኃይሎች በጋራ ሆኖ 157 ቅንቡላ ቢተኩሱብኝ ምርጫውን አሸነፉ ሲሉ ሚኒስትሩ በይፋ አውጀዋል። ለመሆኑ እነዚህ ሶስቱ ኃይሎች የተኮሱባቸው እነማን ናቸው? ምን ገጠማቸው? የሚለውን እንመለከታለን። በሌላው መረጃ ህወሓት ለአሜሪካ መንግስት ማዕቀብ ጠንከር ያለ ምላሽ ሲሰጥ የጠቅላይ ሚኒስትር አብይ ሚኒስትር በሰሜኑ ጦርነት ፈጽሞ የማይቀር መሆኑ ጠቁሟል። እንመለከቷለን። ጀነራሉ ፋኖን ከአማራ ክልል ለማጥፋት እየሰራን ነው ባሉበት ሰዓት የፋኖን በርካታ የጦር መኮንኖች መማረካቸው ተሰምቷል። እንዲህና ሌሎች በርከት ያሉ መረጃዎች ይዘን መጠናል። እስከ ፕሮግራም ፍጻሜ አብራችሁ ቆዩ ትሰሙታላችሁ። በተለመደው መሰረት ይህ መረጃ ለሁሉም ይደርስ ዘንድ ላይክና ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። ሶስቱ ኃይሎች በጋራ ሆነው 157 በላይ ቅንቡላ ቢተኩሱብኝ ምርጫውን ከማሸነፍ ወደ ኋላ አላልኩም ሲሉ ሚኒስትሩ ገልጸዋል። ኢትዮጵያ ያካሄደችው ሰባተኛው ሀገራዊ ምርጫ ተከትሎ በአማራ ክልል የነበረው ምርጫ ሂደትና የወጡ ውጤቱ ከፍተኛ የፖለቲካ መነጋገሪያ አጀንዳ ሆነው ቀጥሏል። ምርጫ ቦርድ አንድ ሙሉ ክልል በትግራይ ሳይካተት እንዲሁም በሁለቱ ግዙፍ ክልሎች ማለትም በአማራና በኦሮሚያ በታጣቂ ምክንያትም በበርካታ ቦታዎች ሳይመረጥ በተለይ በአማራ ክልል ገጠራማ ሳይካሄድ በከተሞች ብቻ በከባድ ጥበቃ የተደረገው ምርጫ ይፋ ማድረጉ ይታወሳል። ይሁን እንጂ የዚህ ምርጫ ትልቁ መነጋገሪያ የሆነው ቀደም ሲል ሳይመረጡ በመንግስታት ቸርነት ስልጣን ላይ የቆዩ የተቃዋሚ ፓርቲ አመራሮች አሁን ያለው ብልጽግና ተወዳዳሪ ብቻውን ተወዳድረው ወደ ፓርላማ እንዲገቡ መደረጉ መነጋገሪያ ሆኖ ቀጥሏል። በዚህ ረገድ የአብን መሪና የኢኖቬሽን ቴክኖሎጂ ሚኒስትር የሆኑት አቶ በለጠ ሞላ በራያ ቆቦ ምርጫ ክልል 157 የሞርተር ቅንቡላ እየተተኮሰ አሸነፉ ማለታቸውና ማህበራዊ ሚዲያውን ያነጋገረው መግለጫ ምንድን ነው? እንመልከተው። ነገሩ የሆነው እንዲህ ነው። እየወጡ ባሉ መረጃዎች መሰረት የገዢው ፓርቲ ከፍተኛ ኃላፊ በአንድ ወቅት በፓርላማ ላይ በሚቀጥለው ምክር ቤት በርካታ ተቃዋሚ ወንበሮች ይሰጣቸዋል ማለት ነው። በተናገሩት መሰረት አዲሱ ፓርላማ የመንግስት ደጋፊ የሆኑ የፓርቲ አመራሮችና የግል ተመራጮች ብቻ ያካተተ መሆኑ እየተነገረ ነው። ታዛቢዎች እንደሚሉት ትክክለኛ ተቃዋሚ ከሆኑት ውስጥ አንድ ወደ ፓርላማ መግባት ፈጽሞ አልቻለም ሲሉ ገልጸዋል። በተለይ ባለፉት ዓመታት ፓርቲያቸውን ወደ ገዢው መንግስት ደጋፊነት በመውሰድና የፓርቲውን እንቁ ደጋፊ ሳይቀር በማሳሰር ስማቸው የሚነሳ በኋላ የሚኒስትር ሆነው የተሾሙት የአብኑ አቶ በለጠ ሞላ አንዱ መሆናቸው በስፋት ተነግሯል። አቶ በለጠ ሞላ በዘንድሮ ምርጫ በመንግስት ይሁንታ ወደ ፓርላማ መግባታቸው በይፋ በገለጹበት መግለጫ ላይ ያስቀመጡት ቁጥር ግን ብዙዎችን አስገርሟል። በለጠ ሞላ በማህበራዊ ገጻቸው ባወጣው ይፋዊ መግለጫ በራያ ቆቦ ምርጫ ክልል ከሰባት ፓርቲዎች ጋር ተወዳድረው በከፍተኛ ድምጽ ማሸነፋቸውን ይፋ አድርገዋል። በመግለጫው ላይ እንዳሰፈሩት 150 የምርጫ ጣቢያዎች ባሉበትና 160 ሺህ በላይ መራጮች በተመዘገቡበት ቀጠና ምርጫውን ለማደናቀፍ ግብጽ፣ ሻዕቢያና ወያኔ በአንድነት ሆነው 157 የሞርተር ቅንቡላ በዙ ላይ ተኩሰዋል ሲሉ ተደምጠዋል። በዚህ ሁሉ መካከል ግን 134,624 ድምጽ በማግኘት በኢትዮጵያ ከፍተኛ የአሸናፊነት ድምጽ ከተመዘገበባቸው ውስጥ አንዱ መሆናቸውን ገልጸው ለህዝቡ ምስጋና አቅርበዋል። ይሁን እንጂ ይህ መግለጫ ከወጣ በኋላ በርካታ የፖለቲካ ታዛቢና አንባቢዎቹ ጠንካራ ጥያቄዎችን እያነሱ ይገኛሉ። ለመሆኑ በለጠ ሞላ በገለጹ መሰረት ይህ ሁሉ የሞርተር ቅንቡላ ተተኩሶም ሳለ ስንት ሰው ተጎዳ? የስንት መንግስት ኃይል ህይወት አለፈም? ለሚለው ጥያቄ ምላሽ ከመስጠት ተቆጥበዋል። በተጨማሪ ይህ ሁሉ ከባድ መሳሪያ እየተተኮሰበት ምርጫው ጉዳይ ሳይል የመረጠው ህዝብ ምን ተደረገለት በሚለውና በዛ ምርጫ ክልል ገዢው ፓርቲ ብልጽግና ለምን ተወዳዳሪ አልመደበም በሚሉ አንኳር ነጥቦች ላይ ከመናገር ተቆጥቧል። ከሁሉ በላይ ታዛቢዎችን ያስገረመው ጉዳይ ግን በአሁኑ ወቅት በመላው አማራ ክልል ምርጫው ለማስቆም ውጊያ ላይ ያለው ኃይል የፋኖ ኃይሎች መሆናቸው እየታወቀ በለጠ ሞላ ግን ግብጽ፣ ሻዕቢያና ወያኔ በየት በኩል አልፈው መጡም የሚለውና አለመግለጻቸው ነው። መረጃው እንዳመላክተው የሚኒስትሩ መግለጫ የፋኖ ስም በቀጥታ ከመጥቀስ የተቆጠበው ከሚደርስባቸው የፖለቲካና የማህበራዊ ሚዲያ ጥቃት መፍራት ሊሆን እንደሚችል ታዛቢዎች ተንትነዋል። የተከበራችሁ ተመልካቾች ሰባተኛው ሀገራዊ ምርጫ ሂደት ተቃዋሚ የፓርላማ ወከልና የበለጠ ሞላ ራያ ቆቦ አወዛጋቢ መግለጫ አሁን መነጋገሪያ ሆኖ ቀጥሏል።
በአማራ ክልል ገጠራማ አካባቢ ምርጫ ሳይደረግ በለጠ ሞላ በራያ ቆቦ 157 ሞርተር የተኮሰ በከፍተኛ ድምፅ አሸነፍ ማለታቸውና የቀረበው ወቀሳ እንዴት ትመለከቱታላችሁ? በአጠቃላይ ገዢው ፓርቲ ብልጽግና በተወሰነ የተቃዋሚ መሪዎች ቦታ ላይ ተወዳዳሪ አለመመደቡ በሀገሪቱ የፖለቲካ አካሄድ ላይ ምን ያሳያል የሚለው መነጋገር ሆኗል። በዚህ ጉዳይ ላይ የእናንተ የተከበረ ሀሳብ ከታች ባለው የኮሜንት መስጫ ሳጥን እንድታጋሩ በአክብሮት እየጋበዝ ወደ ቀጣይ መረጃ እናምራለን። ጀነራሉ ፋኖን ከአማራ ክልል ሙሉ በሙሉ ለማጥፋት እየሰራን ነው ባሉበት ሰዓት የፋኖ ኃይሎች በርካታ የጦር መኮንኖች መማረካቸው ተገልጿል። በአማራ ክልል ያለው ወታደራዊ ግጭት ይበልጥ ባብሶ በቀጠለበት በአሁኑ ሰዓትም ከምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ሀዲሱ መሐመድ የተሰነዘረው መግለጫና በኦሮሚያ ክልል ወለጋ ቀጠና የተደረገው ከባድ ግጭት የሰሞኑ ትልቅ አጀንዳ ሆኖ ቀጥሏል። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ሀዲሱ መሐመድ ጽንፈኛ በማለት የጠሯቸው የፋኖ ታጣቂዎች ከክልሉ ሙሉ በሙሉ ለማጥፋት በቅንጅት እየሰራን ነው ሲሉ ተደምጧል። ጀነራሉ ይህንን መግለጫ በሰጡበት በዚሁ ሰዓት በኦሮሚያ ክልል ወለጋ ኪረሙ ወረዳ ውስጥ በፋኖ ኃይሎችና በመንግስት ሰራዊት መካከል ለ9 ሰዓታት የቆየ ከባድ ፍልሚያ መደረጉ ተገልጿል። ነገሩ የወንዴ ነው። ቀደም ሲል ህዝቡን ካልታገለው ሰላም ፈጽሞ አይመጣ በሚል መልእክታቸው የሚታወቀው የፋኖ አመራሮችን በየስብሰባ እየጠሩ የሚያወግዙት የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል ሀዲሱ መሐመድ በአማራ ክልል ስለሚንቀሳቀሰው የፋኖ ታጣቂ አዲስ መግለጫ ሰጥተዋል። ጀነራሉ በመግለጫቸው በክልሉ የሚንቀሳቀሰውንና ጽንፈኛ ሲሉ የጠሩት ኃይል ከቀጠናው ሙሉ በሙሉ ለማጥፋት በቅንጅት እየተሰራ መሆኑን ተናግሯል። የሰራዊቱ አባላት የተሰጣቸውን ግዳይ በብቃት እየተወጡ ነው ያሉት ብርጋዴር ጀነራል ሀዲሱ በቀጣይ ጠላት ያሉትን ኃይል መደምሰስ እንደሚያስፈልግም ሲናገሩ ተደምጧል። አክለው በአማራ ክልል አስተማማኝ ቀጣይነት ያለው ሰላም ለማረጋገጥ የክልሉ የጸጥታ ኃይል የህብረተሰቡ ተሳትፎ ተጠናክሮ መቀጠል እንዳለበት ትዕዛዝ ሲሰጡም ተደምጧል። ይህ በእንዲህ እንዳለ ግን የፋኖ ኃይሎች ከአማራ ክልል ውጭ በኦሮሚያ ክልል አቶ ሽመልስ አብዲሳ በሚመሩት ቀጠና ውስጥ እንቅስቃሴያቸውን እያሰፉ መሆኑ የሚያወጣ መረጃዎች ወጥተዋል። ከየአካባቢ የሚወጡት መረጃ እንዳመላከቱ ከሆነ በትናንትናው ዕለት ሰኔ 12 ቀን 2018 ዓ.ም በወለጋ ኪረሙ ወረዳ ልዩ ስሙ ሾሮ መድኃኔዓለም በተባለ ቦታ ላይ ከፍተኛ ፍልሚያ ተደርጓል ተብሏል። በታጣቂዎች በኩል በወጣ መግለጫ መሰረት ከመንግስት ማዕከላዊ ህዳሴ ኮር 69ኛ ክፍለ ጦር 3ኛና 5ኛ ሬጅመንት ጋር ከጠዋት 2 ሰዓት ጀምሮ እስከ ምሽት 11 ሰዓት ድረስ ለ9 ሰዓት ተከታታይ ሰዓት በከባድ መሳሪያ የታገዘ ከባድ ውጊያ መደረጉን ይፋ አድርጓል። በዚህ ውጊያ ላይ በመንግስት ሰራዊት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱ ታጣቂዎች ገልጸዋል። እንደ መግለጫው ከሆነ 3ኛው ሬጅመንት ሙሉ በሙሉ ከውጊያ ውጭ ሆነ ሲሆን 5ኛ ሬጅመንት የመከላከል አቅሙን አጡ የተረፉ አባላት ከነ አመራሩ ሙሉ በሙሉ ተማርኳል ተብሏል። በታጣቂ ሪፖርት መሰረት በዚህ ታሪካዊ ውጊያ በመንግስት ኃይል ላይ ደረሰ የተባለው አጠቃላይ ሰብአዊና ቁሳዊ ኪሳራ ዝርዝር ይፋ አድርገዋል። 306 የመንግስት ኃይሎች ህይወታቸው እንዳለፈ ሲገለጽ 6 ከፍተኛ የጦር መስመራዊ መኮንንና 43 የእግረኛ ሰራዊት አባላት በምርኮ ተይዘዋል ተብሏል። ከተማረኩት መካከል 3ቱ የኮሎኔል ማዕረግ እንዳላቸውም ተገልጿል። በተጨማሪም በርካታ የጦር መሳሪያ ከባድና ቀላል መትረየስ እንዲሁም ከ15 በላይ ልዩ ልዩ ጥይቶች መማረካቸው ተገልጿል። በሌላ በኩል ውጊያው ተከትሎ የአገዛዙ አየር ኃይል በአካባቢ 2 ጊዜ የአየር ድብደባ ማድረጉ የተገለጸ ሲሆን ዛሬ በወለጋ ምድር በተሰነዘረ የድሮን ጥቃት በትናንትናው ውጊያ ተማርከው በፋኖ እጅ የነበሩ በርካታ የመከላከያ አባላት ህይወታቸው እንዳለፈም ተገልጿል። መንግስት የደረሰበትን ውድቀት ለመሸግ በአካባቢ የኢንተርኔትና የስልክ መስመሮች ዘግቶ እንደሚገኝ መረጃው ገልጿል። ይህንን መረጃ እስከዘገኑበት ድረስ በጉዳዩ ላይ ከመከላከያ ወይም ከመንግስት የተሰጠ ይፋዊ ምላሽ የለም። በጉዳዩ ላይ ተጨማሪ መረጃ ለማግኘት ከመንግስት አካል መረጃዎችን ለማግኘት ያደረግነው ጥረት አልተሳካም። ይህ በእንዲህ እንዳለ መንግስት በአማራ ክልል ውስጥ በተለያየ ቦታ በርካታ የታጠቀ ኃይል እጁን እየሰጠ መሆኑን ዘግቧል። ህወሓት ለአሜሪካ መንግስት ማዕቀብ ጠንከር ያለ ምላሽ ሲሰጥ የጠቅላይ ሚኒስትር በሰሜኑ ጦርነት ፈጽሞ እንደማይቀር ጠቆመ። ዋሽንግተን በሰሜን ኢትዮጵያ በሰላም ሂደቱ ላይ እንቅፋት የሆኑ የፓርቲው አክራሪ አባላቸው ባለቻቸው ግለሰቦች ላይ የጣለቻቸው የቪዛ ማዕቀብ ተከትሎ በትግራይ ክልል ጊዜያዊ አስተዳደርና በፌዴራል መንግስት መካከል ያለው ዲፕሎማሲያዊ ውጥረት ወደ ከረረ ምዕራፍ ተሸጋግሯል። ህዝባዊ ወያኔ ሓርነት ትግራይ ህወሓት የአሜሪካ ውሳኔ ያልተሟላላ ቪዛ ነው ያልሆነ ግምገማ መሰረት ያደረገ ሲል ሙሉ በሙሉ ወርቅ ማድረጉን ይፋ አድርጓል።
በሌላ በኩል ደግሞ የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በለንደን ባደረጉት ንግግር ህወሓት የትጥቅ መፍታት ሂደቱን ችላ ካለ ወደ አዲስ ግጭት የመመለስ እድል እንዳለ በማስጠንቀቅ ጠንከር ያለ ወቀሳ ሰንዝሯል። ነገሩ የሆነው እንዲህ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት ሰኔ 11 ቀን 2018 ዓ.ም በህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ማስታወቁ ይታወሳል። ይህን ተከትሎ ፓርቲው ሰኔ 12 ቀን ባወጣው ይፋዊ መግለጫ ዋሽንግተን የአንዱን ወገን ጥፋት ብቻ ተመልክታ ኃላፊነቱ በህወሓት ላይ ብቻ መጫኗ ከፍተኛ ስጋት እንደፈጠረ አስታውቋል። ህወሓት በመግለጫው የፌዴራል መንግስት የፕሪቶሪያ የሰላም ስምምነት ዋና ዋና ድንጋጌ ተግባራዊ አለመድረጉን አሜሪካ ወደ ጎን ትታለች ወይም ችላ ብላለች ሲል ከሷል። ከነዚህ መካከል በመቶ ሺህ የሚቆጠር የትግራይ ተፈናቃዮች አሁንም ወደ ቀድሞ ቀያቸው አለመመለሳቸው፣ የፌዴራል ያልሆኑ ኃይሎች ከትግራይ ግዛት አለመውጣታቸውና ትግራይ ግንቦት 24 ቀን 2018 ዓ.ም ከተካሄደው ሀገር አቀፍ ምርጫ ውጭ መደረጉን በምክንያት ጠቅሷል። በአጠቃላይ በተጨማሪ ወታደራዊ ጫናና የድሮን ጥቃቶች ስምምነቱን አደጋ ላይ እየጣሉት ነው ብሏል። በሌላ በኩል የአሜሪካ ውጭ ጉዳይ መስሪያ ቤት ይህንን ውሳኔ ያስተላልፈው በኢትዮጵያ መንግስትና በህወሓት መካከል እየተባባሰ የመጣው ውጥረት በሰሜን ኢትዮጵያ ዳግም ግጭት ሊቀሰቀል ይችላል ከሚል ስጋት መሆኑን ገልጿል። ዋሽንግተን እንዳሳወቀችው የእርምጃ በትግራይ ክልል ያለውን ቀውስ ለመፍታት የሚደረገው ጥረት በማደናቀፍ አስተዋጽኦ አድርገዋል ባለቻቸው ግለሰቦች ላይ ያነጣጠር ነው ተብሏል። በተያዘ ዓመት በትግራይ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰቱ የቅርብ ጊዜ ጦርነት ፍጥጫዎች የሰላም ሂደቱን በእጅጉ አደጋ ላይ የጣሉት መሆኑን የውጭ ጉዳይ መስሪያ ቤት በምክንያት አስቀምጧል። ይህ በእንዲህ እንዳለ የሰሜኑ ግጭት ዳግም ሊቀሰቀስ ይችላል የሚል ስጋት በፌዴራል መንግስት በኩል ተስተጋብቷል። የኢፌዴሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከ3 ቀናት በፊት በለንደን በተካሄደ የቻተም ሀውስ ወይም ቻተም ሀውስ ስብሰባ ላይ ተገኝተው ባደረጉት ንግግር በሰሜን ኢትዮጵያ የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ ገልጿል። ሚኒስትሩ በጥብቅ እንዳሳሰው በትጥቅ መፍታት ታጣቂዎች ማሰናበትና መልሶ ማቋቋም ወይም ዲዲአር ሂደቶች ላይ በህወሓት ውስጥ ያሉ አክራሪ አባላት እምቢተኝነት አሳይተዋል ሲሉ ከሰዋል። ዶክተር ጌዲዮን ጢሞቴዎስ አክለው ህወሓት አዳዲስ መሳሪያ በስፋት እያከማቸና እየገዛ መሆኑን ለሰብአዊ እርዳታ የተመደበውን ሀብት ወደ ሌላ አቅጣጫ እያዞረ እንደሚገኝና በቀጠናው ከሚገኝ ኃይሎች ጋር አዲስ ጥምረት መፍጠሩን በይፋ ከሰዋል። ሚኒስትሩ ዋና ቁርጠኝነት ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል ሰፊ ነው ሲሉ አስጠንቅቀዋል። ክቡራን አድማጭ ተመልካቾች ሰዓቱ መርጫ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።